ፊልድ ማርሻል ኤርዊን ሮሜል ከሚንቃቸውና ከሚጠላቸው የጀርመን ከፍተኛ የጦር መኮንኖች መካከል አንዱ ጄኔራል ሄንዚ ጉዲሪያን የሚባለው ነበር። ሁለቱም ቀደም ካለው ጊዜ ጀምረው ይታወቃሉ። ሄንዚ ከወታደርነቱ ይልቅ ባላባታዊነት ስሜት የሚያጠቃው ወግ ጠራቂ ነበር። በሰሜን አፍሪካ ዘምቶ የነበረው የጀርመን ጦር ድል እንደሚሆን አስቀድሞ የተረዳው ሮሜል ነበር። እሱን ሲያዛውሩት ደግሞ በእርሱ ፋንታ ሄንዚ እንዲሾም አስተያየቱን ሰጠ። ይህን ያደረገበትም ምክንያት ጀርመኖች ድል እንደሚሆኑ በተማመኑ ለዚያ ድሉ በመሰባበር ላይ ለነበረ ሰራዊት የሆነው አዝማችና አዛዥ ቢላክ ትርጉም እንደማይኖረው በመረዳቱ ነበር። ግን እንዳጋጣሚ ሆኖ ደግሞ በዚያ ወቅት ሂትለርም ሮሜል የሚንቀውን ሄንዝን በይበልጥ የናቀበትና የጠላበት ጊዜ ስለነበረ የሮሜል አስተያየት ተቀባይነት ሳያገኝ ቀረ። ሄንዚያን ከፍተኛ ማዕረግ ለመጨበጥ የበቃው አያቱ የታወቀ ሀብታም አባቱም ላቅ ያለ የጦር መኮንን ስለነበሩ ብቻ ነበር። ሮሜል ግን ከሌተናል ኮሎኔልነት ማዕረግ ተነስቶ በ4 ዓመታት ጊዜ ውስጥ የፊልድ ማርሻልነት ማዕረግ የተጎናጸፈ የአንድ ተራ አስተማሪ ልጅ ነው። ከዚህ ሌላ ደግሞ የሀገሪቱ የጦር መኮንኖች ማህበር አባል አልነበረም። በሰሜን አፍሪካ ከነበረው የጀርመን ሰራዊት አዛዥነት ተነስቶ በፈረንሳይ ለነበረው የጀርመን ጦር አዛዥ ሆኖ ስራውን እንደጀመረ ሄንዚና ረዳቱ የነበረው ጄኔራል ቮን ጊየሪ በሰሜን ፈረንሳይ ወደምትገኘው ላሮሽ ጊዮን ውስጥ ወደ ነበረው የሮሜል ጠቅላይ ጽሕፈት ቤት የሥራ ጉብኝት ለማድረግ ሄዱ። ከተላኩባቸው ስራዎች አንዱም በእዙ ስር የነበረውን ጦር በምን ቦታ ማስፈርና ማዋጋት እንደሚገባው ሮሜልን ለማስተማርና ለማዘዝ ነበር። እርሱም በአክብሮት ተቀብሎ ግብዣ አዘጋጅቶላቸዋል። በሮሜል ግምት ጄኔራሎቹ ወደዚያ ጦር ሰፈር የሄዱት አስተማማኝ የሆነ የመረጃ ሪፖርት ሊሰጡትና ለሰራዊቱ የሚያስፈልገውን ትጥቅና ስንቅ ሳይቋረጥ የሚላክበትን ሁኔታ ሊመካከሩ ይሆናል ብሎ ነበር። በአንድ በኩል ደግሞ እነዚያ ጄኔራሎችም ሆኑ የሀገሪቱ ጠቅላላ አቋም እርሱ የተማመነባቸውን መሰረታዊ ይዞታዎች ሊያሟሉለት እንደማይችሉ ተረድቶት ነበር። ስለ ክብራቸው ባዘጋጀላቸው ግብዣ ላይ ተገኝተው በነበረበት ሰዓት ስለ ተላኩበት ተግባርም አንስተው ማስረዳት እንደጀመሩ ሮሜል ትዕግስቱን እየጨረሰ ወደ ቁጣ መተላለፍ አመጣ። መኮንኖቹ ፈረንሳዊ ባለሙያ የሰራውን ምግብ ካነሱለት በኋላ የፈረንሳይን ዕውቅ መጠጦች እየተጎነጩ መዝናናት በመጀመራቸው በዚያ ከባድ የጦርነት ወቅት እንደዚያ ሆኖ በምግብና በመጠጥ ሰውነቱን ለማርካት የሚፈልግ የጀርመን ጄኔራል በማየቱ ቂላቂልነታቸውን ሮሜል አምኖ ተቀብሎታል። ቢሆንም የተላኩበትን ፍሬ ነገር በትዕግስት ማዳመጥ እንደሚገባውም አምኖበታል። ጄኔራል ሄንዚ መጠጡን ደጋግሞ ከተጎነጨለት በኋላ የተላከበትን ፍሬ ነገር እንዲህ ሲል ጀመረ። ቱርክ ውስጥ የሚገኘው 9ኛውና 10ኛው የእንግሊዝ ጦር ከሀገሪቱ የጦር ኃይል ጋር ግንባር ፈጥሮ በግሪክ ግንባር በኩል መስፈር ጀምሯል። ዩጎዝላቪያ ውስጥም የሀገሪቱ አርበኞች እየተሰባሰቡና እየተዘጋጁብን ናቸው። ፈረንሳዮች ደግሞ አልጄሪያ ውስጥ ከፍተኛ ዝግጅት አድርገው በሪቨራ በኩል ሊዘምቱ ተቃርበዋል። ሩሲያኖችም ከፍተኛ ኃይል አከማችተው በስዊድን በኩል ሊዘምቱ አቅደዋል። ኢጣሊያም ውስጥ የገባው የባለቃል ኪዳኑ መንግስታት ጦር ወደ ሮም ለመገስገስ በመጨረሻው ዝግጅት ላይ ይገኛል። ከዚህ ሌላ ደግሞ ሌሎች አስቸጋሪ ሁኔታዎችን መከሰት ጀምረዋል። ክሬት ውስጥ አንዱ ጄኔራላችን ባልታወቁ ሰዎች ታፍኖ ተወስዶብናል። ሊዮን ውስጥም የመረጃ ክፍሉ ኃላፊያችን ተገድሏል። ሮሆዲስ ውስጥ የሚገኘው የራዳር ጣቢያችን አደጋ ተጥሎበታል። አቴንስ ውስጥም አይሮፕላናችን አመጽ ተፈጽሞበታል።
በአርደን ቡንስ በብዙዎቹ ቀበሌዎችና ሰፈሮች የሽብር ተግባራት እየተፈጸሙብን ነው። ባጭሩ በጦር ኃይል በያዝናቸው ሀገሮች ውስጥ ከፍተኛ የተቃውሞ እንቅስቃሴ ተጀምሯል። በሀገራችን ጠረፎችም የጠላት ኃይል በመስፈር ላይ ነው። ከዚህ ሌላ ደግሞ የባለቃል ኪዳኑ መንግስታት የጦር ኃይል በዚህ ዓመት ወረራውን እንደሚጀምርብን እየተረዳ ነው መተናል። ይህም ሆኖ ወረራው በየት በኩል እንደሚጀምር እንኳ አጣርተን ለማወቅ አልቻልንም። እጅግ የተጠላለፉና የተጭበረበሩ የወሬ ፍንጣቂዎችም ግራ እያጋቡን ተቸግረናል ብሎ ጸጥ አለ። የጀነራል ሄንዚ አነጋገር በክፍሉ ውስጥ እንደሚያስተምር አስተማሪ ሆነበት። በሽቆ የነበረው ሮሜል በዚያች የጸጥታ ደቂቃ ባገኛት አጋጣሚ ጣልቃ ገባና በጦር ሚኒስተራችን ውስጥ የጀነራል መኮንኖች ኮሚቴ ተቋቋመው እኮ የጠላትን እንቅስቃሴና ኃይል እየገመገመ ዓላማውን እያጠና የመረጃ ቅንብሮችን እያሟላ እንዲያቀርብ እኮ ነው አለ ኮስተር ብሎ። ችግራችንም እኮ ይሄው ነው አለና ሄንዚ የለበጣና የበላይነት ስሜት የተቀላቀለበት ፈገግታውን አሳይቶት ንግግሩን ሲቀጥል ከዚሁ ላይ ነው ጣጣው። አሁን ያነሳቸውን ነጥብ አሟልቶ ለመስራት ያለን ችሎታና አቅም የተመጠነ መሆኑንም እንዳትዘነጋ ያስፈልጋል። እንደምተማመነው ከሆነ ደግሞ ጠላት በየት በኩል ጦርነቱ እንደሚጀምር አንተም ራስህ ጥናትና ግምት ይኖራል። እኛም ጥናትና ግምት አድርገናል። ቢሆንም ደግሞ ግምታችንም ቢሆን የተሳሳተ ሊሆን እንደሚችልም የውጊያ ስልታችን ቅንብር ሊያተኩርበት ይገባል አለው። የጀነራሉ ዙሪያ ጥምጥም ገለጻ ከየት ተነስቶ የት ለመድረስ እንደሆነ ሮሜል ገብቶታል። ቢሆንም ገለጻውን እስኪያበቃ መጠበቅና የሚሰቀጥጥ መልስ መስጠት እንደሚኖርበት አመቿን ደቂቃ መጠባበቁን አምኖበታል። ሄንዚ መጠጡን ደጋግሞ ተጎነጭና ገለጻውን እንዲህ ሲል ቀጠለ። ጌቴ፣ በዚህ ውስጥ 4 ብረት ለበስ ክፍለ ጦሮች የተለያዩ ሰፈሮች አሉ። ከዚህ በፊት ጄኔራል ቮን ጊዮር እንደተቃቀሰልህ እነዚህ ክፍለ ጦሮች በአንድነት ሆነው በባህሩ አካባቢ በደጀንነት መስፈርና ለሚሰነዘረው ወረራ ፈጥኖ መልስ የሚሰጡ መሆን ይኖርባቸዋል። እርግጥ ነው የውጊያው ስልት የሚነደፈው በፓርቲው አመራር ይሆናል። ያም ሆነ ይህ የጄኔራል ቮን ጊዮርን ሐሳብ መቃወም ብቻ ሳይሆን አንዱን ክፍለ ጦርህን ወደ አትላንቲክ ጠረፍም አዛወራል ብሎ ንግግሩን ሳያጠቃልል የሮሜል ትዕግስት ተሟጦ ወደ ቁጣ ተሸጋገረና እና እንግዲህ 3ቱ ክፍለ ጦር በአስቸኳይ ወደ ባህሩ ጠረፍ ይሄድና ይከማሽ ነው የምትለኝ? ለመሆኑ አንተና እንዳንተ የመሳሰሉት ባለሙያዎች መቼ ነው ከቶ ማስተዋል የምትችሉት? በምን ሁኔታና ስልት ቢያስተምሯችሁ ይገባችሁ ይሆን? ስማይ ልንገርህ፣ የጠላቶቻችን አየር ኃይሎች በልጠውናል። አየሩን ይቆጣጠራሉ። በፈለጋቸው ሰዓትና ቦታ ይዋኙበታል። ከዚህ ደረጃ ከደረሱ በኋላ ወረራውን በእግረኛ ሰራዊታቸው ይጀምራል። ከዚያ በኋላ እኛ ብረት ለበስ ጦር ከአንድ ሰፈር ወደ ሌላው አቅጣጫ እናዘዋውር ብለን ብንጀምር እልቂት ብቻ ነው ትርፋችን። እነዚያ በጉጉት የምትመለከቷቸው የፖንዜር ብረት ለበስ ክፍሎች ፓሪስ ከገቡ እዚያው ፓሪስ እንዳሉ በእንግሊዝ አየር ኃይሎች እንክትክት ይሉላቸዋል። በራሴ ላይ 2 ጊዜ ደርሶብኝ ያወቅኩት ጉዳይ ብሎ ውስጡን የሚፈጀውን ብስጭት ለማስወጣት ደጋግሞ ስማኝ ጀነራል፣ በየቦታው የሰፈረውን ብረት ለበስ ጦር በአንድ ቦታ ለማስፈርና የኋላ ደጀን ለማድረግ ማሰብ ከንቱ ነው። ይህን ልታደርጉ የምትችሉት በአየር ኃይል በኩል የተሟላ አቋም ቢኖር ነበር። የጠላትን ኃይል መግጠም ያለብን በመርከብ እየተሳፈረ መጥቶ በየወደቡና በየወሽመጡ መራገፍ እንደጀመረ መሆን ይኖርበታል። በዚያን ጊዜ በግልጥ ወለል ብሎ ሊገኝ ይችላል። ያለዚያ ግን የኋላ ደጀን ማዘጋጀት የመልስ ጦርነት ሳይኖር ምን ጥቅም ይገኝበታል ብሎ ጸጥ አለ። ቆየና የራሱን የውጊያ ስልት ማስረዳት ጀመረ። በባህር ውስጥ የጠላትን መርከቦች የሚያሰናክሉ ወጥመዶች ይዘረጋሉ። የአትላንቲክን የባህር ጠረፍ በሚገባ በበቂ ኃይል አጠናክረዋል። በተዋጊው ሰራዊታችን በበስተኋላ የጠላት አውሮፕላኖች እንዳያርፍና ወታደር እንዳያራግፉ አካባቢዎችን በጥብቅ አስጠብቃለሁ። የሰጣችሁኝ ሰራዊት በሚገባ የውጊያ ስልት የተማረም ባይሆን በየደረሰበት እርድ እንዲሰራ አድርጋለሁ። በግንባር ያሉኝ ብረት ለበስ ክፍሎችን በያሉበት እንደሆኑ የባህር ጠረፎችን ይቆጣጠራሉ። ግን በእናንተ ስልት በአንድ ላይ ተሰብስበው በደጀንነት እንዲሰለፉ ከተደረገ የጠላት ጦር በየባህሩ ጠረፍና ወሽመጥ መከማቸት ይችላል። ከዚያ በኋላ እኛ እናጥቃ ብንል በየግንባሩ ድል መሆን ይከተላል። ከዚያ በኋላማ በጦርነቱ ታሪክ ድል ሆነን የሽንፈትን ጽዋ መጋት ብቻ ይሆን አለ። ጀነራል ሄንዚ አይኖቹን በልጥጦ ወደፊቱ አሰገገና እንግዲህ በአንተ የውጊያ ስልት መሰረት
የአውሮፓን የባህር ጠረፎች በመላው መከላከል ሊኖርብን ነው። ይህን እናድርግ ብንልስ በቂ ኃይል ከየት ልናገኝልህ ነው ብሎ ጠየቀው። ይህ ጥያቄ መነሳትና መልስ ማግኘት የነበረበት እኮ በ1938 ዓመተ ምህረት ላይ እንጂ ዛሬ አይደለም አለው በንቀትና በጥላቻ አስተያየት። ሁሉም በዝምታ ተዋጡ። ሮሜል የሰነዘረውን የፖለቲካ ጦር የክፍሉን ጸጥታ ቀስፎ ያዘው። ከባድ ሰመመን፣ ብርቱ ስህተት። ለመሆኑስ የጠላት ወረራ በየት በኩል ሊጀምር እንደሚችል የደረስንበት ግምት ወይም ፍንጭ ይኖራል ፊልድ ማርሻል ብሎ ጀነራል ቮንጌር ጥያቄ ሰነዘረ። ያሰመጣቸውን ዝምታ ለመግፈፍ ሲል ጥያቄው ሊሰነዘርለት እንደሚችል ሮሜልም የሚጠባበቀው ነጥብ ነበርና እስከ ቅርብ ጊዜ ድረስ በፖስት ደ ካላይስ በኩል ሊጀመር ይችላል በሚለው ትረካ አትኩሬበት ነበር። ባለፈው ቅርብ ጊዜ ግን ከሂትለር ጋር ተገናኝቼ ስለ ጉዳዩ ስንመካከርበት የባለቃል ኪዳኑ መንግስታት ጦር በኖርማንዲ በኩል ወረራውን ሊጀምር እንደሚችል ሲነግረኝ ሁኔታውን ሰግቼበታለሁ። የእርሱንም ግምት አድንቄለታለሁ። ስለዚህ የፖንዜር ብረት ለበስ ጦር በኖርማንዲ የባህር ጠረፍ በኩል መስፈር እንደሚገባው አምናለሁ። በተጨማሪም አንድ ብረት ለበስ ክፍለ ጦር በሳሚ በኩል እንዲሰፍር ያስፈልጋል እላለሁ። ይህኛው አካባቢ ደግሞ ከኔ እዝ ውጪ በሆነ ኃይል መደገፍም ይኖርበታል ብሎ መለሰለት። የለም ፈጽሞ አይሆንም። ይህ ልንወጣው የማንችለው ውጥረት ነው አለ ሄንዚ። ይሁን፣ ይህንኑ ሐሳባችሁን ከሂትለር ጋር እነጋገርበታል አለ ሮሜል። አዎ፣ ልታደርገው የሚገባህም ይህንኑ ነው። ይህ ካልሆነ እኔም በአንተ የውጊያ ስልት ለመስማማት ይቸግረኛል አለና ቀጠል አድርጎም በሐረራችንም እኮ እንግሊዝ ውስጥ ከሚገኙ ወኪላቸው ሪፖርት በመጠባበቅ ላይ ናቸው። ምናልባት ታውቀው ይሆናል። ነገሩ ግን ያልተለመደ ሆኖብናል አለ። ትዝ ይለኛል። ከዳይን አይዲል አይደል አለ ሮሜል። አዎ ከርሱ ነው። በምስራቃዊ እንግሊዝ የሰፈረው የጀነራል ፓተን ሰራዊት ምን ያህል ጥንካሬ እንዳለው እንዲያጣራለት ታዟል። ራሴ እንደምተማመንበት ከሆነ መቼም ምስጢሩን ይደርስበታል። እንደተረዳነው የአሜሪካ ጦር ግዙፍና ዝግጁ ከሆነ ያንተን የውጊያ ስልት እቃወማለሁ። ግን ለማስመሰያና ለማታለያ ተብሎ የተዘጋጀ ከሆነ ወይም አነስተኛ ኃይል ሆኖ ከተገኘ ያንተን ሐሳብ እከተላለሁ። የፓንዜር ክፍለ ጦርም ይጨመርልሃል። ይህን ማሻሻያ ትቀበላለህ ብሎ ሮሜልን ጠየቀው። ዳይናዳል በሚልከው መረጃ የሚወሰን ይሆናል ብሎ ሮሜል አንገቱን ደፋ ቀና አደረገ። ሉሲ የምትኖርበትን ቤት ትንሽነት የተገነዘበችላት በዚያን ዕለት ጠዋት ነበር። 4 ክፍሎች ቢኖሯትም በጣም የተቀራረቡና በየክፍሎች የሚሆነውን ሁሉ የሚያስተጋቡ ናቸው። ከአንድ ክፍል ወጥቶ ወደ ሌላው ክፍል ሲገባ ወይም በህድሞው ውስጥ የሚሆነውን ነገር ሁሉ ወደ ምድር ቤቱ የሚተላለፍበት የራሱ የሆነ ድምፅና ንቅናቄ ይፈጥራል። የዚያች ቤት እመቤት የሆነችው ሉሲ ጠዋት ከመኝታዋ እንደተነሳች በቀጥታ ወደ መታጠቢያ ክፍሉ ገብታ ወደ ወጥ ቤት ሄደችና የዕለቱን ስራዋን ጀመረች። በዚያም ጊዜ ስለማታለል፣ ስለማስመሰልና ስለመዋሸትም ማምሰልሰል ጀመረች። ከዚያች ዕለት በፊት ዋሽታም ሆና አታላ ስለማታውቅ ምኑን ከምን ጋር አቆራኝታ ምን ብላ ማስመሰል እንደምትችል ከህሊናዋ ጋር ትግል ገጠመች። ቁርስ አዘገጃጅታ ከገበታው ላይ ማቅረብ እንደጀመረች ባሏና ልጇ ለባብሰው ከመኝታ ክፍል ወጥተው ወረዱና ቁርሳቸውን ሊመገቡ በየወንበራቸው ተቀመጡ። አባትየው በከባድ ዝምታ ታፍኗል። ሕፃኑ ግን የባጤ ቆጡን ይለፈልፋል። ወዲያው ቁርስ ጀመሩ። ሉሲ ግን ለመመገብ አልፈለገችም። በመታጠቢያው ክፍል ውስጥ የነበረው እንግዳ ሲታጠብ ይሰማ ስለነበረ ልቧ ወደዚያው ተሰቅሎባታል። በዚህም ምክንያት ምግብ እምቢ ብሏታል። ምን ነው አትበይም እንዴ ብሎ ዳዊት ድንገት ጠየቃት። ቅድም በልቻለሁ አለች። የመጀመሪያዋ ውሸት ነበረች። ምን ይደረግ ብቻ ሆነ፣ ክፉም አይደለም ብላ ተጽናናች። ውሽንፍር ያስከተለው ዝናብ ደግሞ እየባሰበት ሄዷል።
የቤቱን በርና መስኮቶች ለመገነጣጠል ታጥቆና ፎክሮ የተነሳ መስሏል። የጓሮዋ አትክልት ውሃ ተኝቶበታል። ሉሲ ወደ መስኮቱ አንገቷን እያሰገገች ሁኔታውን ትመለከታለች። በዚያ ላይ እንዳለች እንግዳው ለብሶ ጩቤውንና ፊልሙን በደረቱ ሸጉጦ ሲወርድ ሰማች። ከተጫጫናት አርምሞ መለስ ሊያደርጋት እንደሚችል በመተማመን እፎይታ ተሰማት። እንደምን አደራችሁ ሲል እንግዳው ዳዊት አጸፋውን መለሰለት። ሉሲ ወደ ምድጃው መለስ ብላ ጉድ ጉድ ማለት ጀመረች። የሰራችው ነገር ከላዩዋ ላይ ተከምሮ እንደሚቀጠቅጣት ፋበር የተረዳላት መስሏል። ዳዊት ግን የባለቤቱን ሁኔታ ወይም ስሜት ያላጤንላት መስሎ አልታየውም ነበርና ስለ ሚስቱ ማወቅ ወይም መገመት የማይችል ጅላጅል ብሎ በሐሳቡ ንቆታል። ተቀመጥ፣ ቁርስ ላቅርብልህ አለች ሉሲ ከተፍ ተፍ ስራዋ ቀና ብላ ፋበርን እያየችው። አመሰግንሻል ብሎ ተቀመጠ። ወደ ቤተ ክርስቲያን ልንወስድህ ባለመቻላችን እናዝናለን። ወደ ራዲዮ ክፍላችን ግን ልንወስድህና መልእክት እንድታስተላልፍ እንተባበርህ ዝግጆች ነን አለ ዳዊት። ለካ ዛሬ እሁድ ነውና እናንተስ ቤተ ክርስቲያን ዘውታሪዎች ናችሁ እንዴ? አለ ፋበር። አይደለንም፣ አንተስ? አለ ዳዊት። አልሄድም። ለገበሬዎች እሁድም የሥራ ቀን ነው። ስለዚህ እኔም ወደ በጎቼ መሄዴ ስለሆነ ፈቃደኛ ከሆንክ አብረን መሄድ እንችላለን አለው ዳዊት። በደስታ እንጂ። ከፈለክም መኪናህን ልነዳልህ እችላለሁ አለ ፋበር በቶም ጎጆ ውስጥ ያለውን የመልእክት ማስተላለፊያ ሬዲዮ ለማየትና ለማጥናትም የተሻለ አጋጣሚ በማግኘቱ ተደስቶ ቢሆንም በዚህ አነጋገሩ ዳዊት እጅግም ያልተደሰተበት መሆኑን ለማሳየት ፈለገና ገላምጦት ስለ ሾፌርነቱ እንኳን አታስብበት፣ ያለ ችግር መንዳቱን አውቅበታለሁ። መንገዱም አስቸጋሪ ስለሆነ የማውቀው ራስ ይሻላል አለው። እርሱስ እውነትህን ብሎ ፋበር ቁርሱን ጀመረ። መንገላታቱን አትፈልገው እንደሆነም እኮ እቤት መቆየት ትችላለህ፣ ምናልባት ብሎ ዳዊት ንግግሩን ገታ አድርጎ ሲያተኩርበት ፋበር ቀበል አድርጎ የለም ደስ ብሎኝ እሄዳለሁ አለው። ለመሆኑስ በሚገባ እንቅልፍ ወሰድክ? ሉሲ ያጫወተች እንዳላስመሸችህ አምናለሁ አለ ዳዊት። ፋበር ሉሲን በጨረፍታ ሲመለከታት ፊቷ ተለዋወጠበት። ትላንት ውሎውን ቀን ተኝቼ ነው የዋልኩት ብሎ ከዳዊት ላይ አተኮረ። ዳዊት ግን አይኖቹን ወደ ሚስቱ ሲወረውራቸው ዘወር አለችበት። ነገሩን ያወቀባቸው ለመሆኑ ከአኳኋኑ ተረዳቸው። ወዲያውኑ የታመቀውን ንዴቷን የሚያፈነዳው መስሎ ታያት። በእርግጥም የገጽታው መለዋወጥ እየጎላ መታየት ጀምሮ ነበር። ግን መልሶ በረድ ማለትና መረጋጋት ተላበሰና በል መኪናዬን ላሟሙቅና ከጋራጅ ላውጣት ብሎ ወንበሩን በቀስታ እያሽከረከረ ወደ እንግዳ ማረፊያው ክፍል ተመለሰና የዝናብ ልብሱን ደራርቦ በሩን ከፍቶ ወጣ። በሩ ባለመቆለፉም ወዲያው ኃይለኛ ነፋስ ሲበረግደው ዝናቡም ወደ ውስጥ ገባ። ሉሲ ሮጣ በሩን ዘጋችውና በመጥረጊያ ዝናቡን ሞሎል ጀመረች። በዚህ ጊዜ ፋበርም ከገበታው ተነሳና ወደ እርሷ ራመድ ብሎ ክንዷን ያዝ ሲያደርጋት ተው ብላ ወደ ልጇ ዘወር አለች። ቂላ አትሁኝብኝ አላት። አውቁብናል ይመስለኛል። ስሚኝ እስቲ ነገሩን አስቢበት። ስንት ጊዜ ነው ስትሰቃየ ኖርሽ? ከእንግዲህ ወዲያ ቢያውቅ ምን ተዳሽ? ምንስ እንዳይመጣብሽም አላት። እንዴ ምናልባት እኮ እኔም እኮ ብላ ተናግራ ሳታበቃ ፋበር ትከሻውን በግዴለሽነት ሲያወናጭፈው ዳዊት የመኪናውን ሞተር በኃይል አስጭሆ ከተዛነቡ አስፈትልኮ አወጣት። ሉሲ ፈጥና የዝናብ ልብስና ሰፊ ጭቃ ጫማ ሰጠችውና አደራን ስለኔ አንድም ነገር እንዳትተነፍስ አለችው። የሰጠችውን ልብስና ጫማ ደራርቦ ወደ በሩ ሲያዘግም ሉሲ ልጇ እንዳያይ የወጥ ቤቱን በር ዘግታበት ተከተለችውና ዋናውን በር ልትከፍትለት ከተል ስትለው ዘወር ብሎ ቅፍ አድርጎ ሳማት። ፋበር በሩን ከፍቶ እየሮጠ ከመኪናው ውስጥ ገባና ከዳዊት ጎን ሲቀመጥ ዳዊትም መኪናውን አስጓርቶ ጉዞ ጀመሩ። መኪናዋ በድንገተኛ አደጋ የተነሳ
ወይም በተፈጥሮ ችግር ምክንያት ሁለት እግሮቻቸው እንደ ዳዊት ለተጎዱ ስንኩላን እንድትስማማ ሆና የተዘጋጀች ናት። ከሾፌሩ በስተጀርባ ለተሽከርካሪ ወንበሩ ማስቀመጫ ልዩ ቦታ ያላት ስትሆን ከሾፌሯ አናት ደግሞ የጠመንጃ ማስቀመጫ ተበጅቶላታል። ምንም እንኳን መንገዱ ወጣ ገባ ከመሆኑም ሌላ በዝናብና በጭቃ ቢበለሻሽም ቅሉ ዳዊት የለመደውና የሚደሰትበትም በመሆኑ እያዘለለ ያራውጣታል። ድርቦት የነበረው ጉርድ ኮት የአየር ኃይል አባልነቱንም የሚያረጋግጥለት መሆኑን ፋበር ተረድቶለታል። ለመሆኑ እስከ አሳ አጥማጅነቱ ሌላ ዋናው ሥራህ ምን መሆኑ ነው ብሎ ዳዊት ፋበርን ጠየቀ። የመንግሥት ሠራተኛ ነኝ ብሎ መለሰለት። ምን አይነት ሥራ? በግምጃ ቤት ውስጥ ነው። ገንዘብ ያዥ ነህ? እንደዚያው ነው። አስደናቂ ሥራ አይደለም አለ ዳዊት ኮስተር ብሎ። መቼም ለጊዜው አለና ፋበር እንደተለመደው የፈጠራ ታሪክ ማምሰልሰሉን ቀጠለበትና በመጠኑም ቢሆን የምህንድስና ሙያም አለኝ። ከዚህ ሌላ ደግሞ ግብር ከፋዮች ከተወሰነላቸው ክፍያ በላይ እንዳይከፍሉ መቆጣጠራለሁ ብሎ በደቂቃ ጊዜ ውስጥ ጭንቅላቱ ያፈለቀለትን ውሸት ተረከለት። ምን አይነት የምህንድስና ችሎታን ያጠናኸው? ከወረቀት ቆረጣ እስከ አውሮፕላን ሞተር ጥገና ያለውን ተመሳሳዩን ሙያ ሁሉ ዳስሸዋለሁ ነው። እንግዲህ እንዲህ ከሆነማ ሁለታችንም በየችሎታችን በጦርነቱ ጀርመኖችን ድል ለማድረግ አስተዋጽኦ አድርገናል ማለት ነው አለ ዳዊት አሽሙራዊ አስተያየት አክሎበት። ሆን ብሎ የሰነዘረበት ቁስቆሳ ነበር። ግን ፋበር ያን አሽሙራዊ ጥያቄ ያለመቃወሙ ዳዊትን አስገርሞታል። በሽምግልና የተነሳ በጦር ሜዳ ሳልተሰለፍኩም አለ ፋበር ፈገግ ብሎ። በመጀመሪያው ጦርነት ሳልተዋጋህም? በዚያ ጊዜማ ልጅ ነበርኩ። እድለኛ ነህ። እድለኝነቴን እንኳን አጠራጥረዋለሁ። ዳዊት ንግግሩን ገጥቶ የመኪናዋን ፍጥነት ጨመረና ወደ ቆብታዋ ዳርቻ ጋለበ። ያ ፍጥነቱ ደግሞ በፋበር ሕሊና ውስጥ ጥርጣሬ ፈጠረ። ከቆብታው ጋር ለመጋጨትና ለመሞት ቆርጦ የተነሳ መሰለውና እንደ መሸበር ብሎ መሪውን ያዝ ሲያደርግ ዳዊት ደግሞ ፈጠንኩብህ እንዴ ብሎ ጠየቀው። መንገዱን የሰለጠንክበት ትመስላለህ ብሎ መለሰለት። አንተም እንጂ የፈራህ ትመስላለህ አለው ዳዊትም። ምንም እንኳን ፋበር ለዳዊት አሽሙር ግምት ባይሰጠውም ዳዊት የመኪናዋን ፍጥነት ቀነሰለት። ግን ከጎኑ በተጎበረው ጎባኑ አእምሮ ውስጥ አንድ ነገር ለመሸንቆር በመቻሉ ደስ ብሎታል። ፋበር አይኖቹን እያንከራተተ የደሴቷን ወጣ ገባ ስፍራዎች፣ ዛፎችና ቁጥቋጦዎች ቃኛቸው። ቁብታዋን ግን አላስተዋላትም ነበር። አግብተሃል? ዳዊት ጠየቀ። አላገባሁም። አዋቂ ሰው ነህ። አዋቂነቴን እንኳን አላምንበትም። ለንደን ውስጥ እንደ ልብህ ትንደላቀቃለህ፣ ሌላውን ባናነሰው። እኔ ደግሞ ከእኔ የተሻልከው እድለኛ አንተ ነህ ብዬ ነው የማስበው አለ ፋበር ስለ ሴት ጉዳይ በአግቦ መጫወቱ እየቀፈፈው። ነው? እውነትህን ነው? ከልቤ ነው። እንደፈለግኩት ማማራጥን የመሰለ ነገር የለማ አለ ዳዊት። አንዲት ሴት ለአንድ ወንድ፣ አንድ ወንድም ለአንዲት ሴት ስለሚለው ስርዓት አስቤበት አላውቅማ አለ ፋበር። ፋበር ነገሩ ከብዶት ጭውውቱ እዛው ላይ ቢገታለት ደስታ እንደሚሰማው አምኖበታል። በዚያ ጉዳይ ላይ መነጋገሩ ከእሳት ላይ ቤንዚን እንደመጨመር ሆኖ ተሰምቶታል። ዳዊትን ግን የቁጣ ስሜት መንዘር ጀምሮታል። ቀጠል አደረገና ደግሞ የመንግስት ሂሳብ ሰራተኛ እኮ አትመስልም አለው። ፋበር ግን የለበጣ ፈገግታውን አሳየው እንጂ መልስ አልሰጠውም። ከሂሳብ ባለሙያነትህ ይልቅ የቢሮ ጸሐፊ ትመስላለህ አለ ዳዊት። ብስክሌትም እነዳለሁ አለ ፋበር። ከዚህ አደጋ ለመትረፍ የቻልከው በጣም ጠንካራ በመሆን ሳይሆን አይቀርም አለ ዳዊት። ጠንካራነቴን ስላወክልኝ ከልብ አመሰግናለሁ ሲል መለሰለት ፋበር። በውትድርና ውስጥ ለመግባት እኮ ትችላለህ። እስከዚህም አላረጀህም። ተስማሚነትህ አያጠራጥርም አለ ዳዊት። ለመሆኑስ ወዴት ነው የምትነዳው ብሎ ጠየቀ። ፋበርም ከረር ባለ አስተያየት ወደዚያ ነው የምንሄደው
ብሎ አመለከተው። ፋበር የነ ሉሲን የምትመስል ቤት ከቁብታዋ አናት ላይ መኖሯን ተመለከተ። መኪናዋም ቀናታውን ተያያዘቸው። ከኮረብታዋ እንደደረሱም ዳዊት መኪናውን አቁሞ ከበስተኋላው ከነበረው ተሽከርካሪ ወንበር ተሳፍሮ ወረደ። ወደ ቤት ሲገቡ አንዲት ትንሽ በጥቁርና ነጭ ጸጉር ያሸበረቀች ውሻ ጅራቷን እየቆላች ተቀበለቻቸው። የሰለጠነች በመሆኗ እንግዳውን ስታይ አልደነፋችበትም። የቤቷ ክፍል በአሮጌ ዕቃዎች አብሮ ያረጀ ጽዳት የሚባለውን ጣጣ ይረሳ ነበር። ሽማግሌው ቶም በአዳራሿ ውስጥ በነበረው ምድጃ እሳቱን ግር አድርጎ አቀጣጥሎ ሲሞቅ ነበርና እነ ዳዊት ሲገቡ ተነስቶ ቆመ። በሉ ተዋወቁ፣ ቶም ይባላል አለ ዳዊት። እንኳን ደህና መጣህ። እንዳንተ ያለ እንግዳ በማግኘቴ ደስ ይለኛል አለ ሽማግሌው ለሰላምታ እጁን ዘረጋና ተጨባበጡ። ያ አጭር ሽማግሌ ሰፊ ፊቱ ከለፋ ቆዳ እንደተሰራ ቦርሳ ተጨማደዋል። ፋበር ሽማግሌው የሚናገረውን ለመስማት በጉጉት ይመለከተው ጀመር። ስማ ቶም፣ ዛሬ የምሰራ አይመስለኝም፣ ግን እየተዘዋወርን ሁኔታዎችን እንመለከታለን አለ ዳዊት። ታዲያ ሻይ እንጠጣ ብሎ ሽማግሌው ጥዶት የነበረውን ሻይ አውርዶ ኩባያዎች አቅርቦ ለሁላቸውም ቀዳና ውስኪ መረቁበት። ፋበር ሻዩን ደጋግሞ ፉት አለለትና ስለ ሁለቱ ሰዎች ኑሮ ማምሰልሰል ጀመረ። እነዚያ ሰዎች ቀኑን ሙሉ እሳት እያነደዱ እየሞቁና ሻይ እየጠጡ ከመዋል ሌላ ስራ ላይኖራቸው ይችላል ከሚል ግምት ላይ ደርሷል። ሻዩን ከጠጡ በኋላ ወጥተው ከመኪናው ውስጥ ገቡ። ፋበር ከኋለኛው ወንበር ሲቀመጥ ቶም ከዳዊት ጎን ተጎበረ። ቦብ እያሉ የሚጠሩት ውሻቸውም የመኪናውን ጎማዎች እየተዟዟረ ሲያነፈንፍ ጉዞው ሲጀምር ከመኪናው ጎን ለጎን መሮጥ ጀመረ። የዳዊት አነዳድ ቀስ ያለ ስለነበረ ተሳፋሪዎቹና ቦብ ሳይጎዱ ወደ በጎቹ መኖሪያ ጉብኝቱን አመራ። የዝናቡ ከባድነት በጎቹንም አስቸግሯቸዋል። ሰብሰብ ብለው ቅሬታቸውን በመግለጽ ላይ ነበሩ። የመራብ አድማም የጀመሩ ይመስላሉ። ወደፊት እንደሄዱ ከአንድ ቦታ ውስጥ አንዲት በግ ገብታ አንድ እግሯ ተሰብሮ ስታጓራ በውሻይቱ ጠቋሚነት ደረሱና ሽማግሌው በጥይት ከስቃይዋ ከገላገላት በኋላ ተሸክሞ ከመኪናዋ ላይ ለመጫን በመቸገሩ ሲያቃስት ፋበር ከመኪናዋ ወርዶ አብረው ተሸክመው ጫኗት። ዝናቡም አርከፍክፎባቸው ነበርና ወደ ቶም ጎጆ እንደተመለሱ ጃኬቶቻቸውን እያወለቁ እንዲንጠፋጠፍና እንዲደርቅላቸው ከምድጃ አጠገብ ሰቀሉ። ፋበር ጃኬቱን እንዳይኑ ብሌን እየተመለከተ ከአጠገቡ ተቀመጠ። ሽማግሌው የሻይ ጀበናውን እንደገና ጣደና ሙሉ ውስኪ ለማቅረብ ወደ ህድሞ አወጣ። ዳዊትና ፋበር እሳቱን ግር አድርገው እንደወደደው መሞቅ እንደጀመሩ ጥይት ሲተኮስ ሁለቱም በድንጋጤ ተወራጩ። ፋበር እየሮጠ ወደ ህድሞ ሲወጣ ዳዊት ደግሞ ወንበሩን እያሽከረከረ ከተላለውና ከመውጫው አጠገብ ቀረ። ፋበር ከህድሞ እንደወጣ ሽማግሌው በአንዲት ጠባብ መስኮት ተደግፎ ጠመንጃው ደግኖ ቡጢውን ወደ ላይ አንስቶ ሲዝት ደረሰ። ሳትኳት፣ ያሳዝናል አለና ለፋበር ነገረው። ምንድን የሳትከው? ንስሪቱን። ንግግራቸውን ሰምቶ ዳዊት ከት ብሎ ሳቀ። ሽማግሌው ጠመንጃውን አስቀምጦ ጠርሙሱ ውስኪ ይዞ ከፋበር ጋር አብረው ወደ ምድር ቤት ተመለሱ። ዳዊትም ከእነርሱ ቀድሞ ወደ ምድጃው ተመልሶ እሳቱን መሞቅ ቀጥሎ ነበር። በዚህ ዓመት አንዲት በግ መክሰራችን አለ ሽማግሌው እየተበሳጨ። ሁሉም ተቀምጠው እሳት መሞቁንና መጠጡን ተያያዙት። የዳዊት አመለካከትና ስሜት ግን ከፊቱ እየተለዋወጠ ሲሄድ ፋበር ተገነዘበው። ሁለት ጊዜ ዳዊት ፋበርን በክፉ ዓይን ሲመለከተው ሁኔታው ወደ ጥርጣሬ አሸጋገረው። በል እንግዲህ አንተም በግህን ግፈፍ፣ እኛም እንሂድልህ አለ ዳዊት ሽማግሌውን። ይሁና፣
አለ ሽማግሌው። ዳዊትና ፋበር ወደ ውጭ ሲወጡ ሽማግሌው ከተቀመጠበት ሳይንቀሳቀስ ውሻው እስከ በሩ ሸኝቷቸው ተመለሰ። ዳዊት መኪናውን ከማንቀሳቀሱ በፊት ጠመንጃውን አግሩሶ አስቀመጠው። ጉዟቸውን እንደጀመሩ ደግሞ የዳዊት ሁኔታ መለዋወጥ ጀመረ። ፊቱን ቅጭም አድርጎ ፋበርን መገልመጥና መለፍለፍ አመጣ። ሲበርባት ስለነበረችው ተዋጊ አውሮፕላን ፍጥነትና በውስጧም ተደግነው ስለነበሩት መሳሪያዎች ሲለፈልፍ ቆየና ከአሜሪካኖች መትረየስ ይልቅ የእንግሊዝ መትረየስ ታላቅ ውጤት እንደሰጠ ገለጸለት። ጉራውና ፉከራው የሰለቸው ፋበር ደግሞ ስንት የጠላት አውሮፕላኖች ጥለሃል ብሎ ጠየቀው። ገና ወደ ጦርነቱ ሳልገባ በትምህርት ላይ እንዳለሁ ነው እንደዚህ ሆንኩት አለው። ፋበር ትክ ብሎ ተመለከተው። የዳዊት ገጸ ውሃ መለዋወጥ፣ የቆዳው መኮመታተር እየባሰበት ሄዷል። ስሜቱን መረዳት አቅቶታል። በዚያ ላይ እንዳለ ታዲያ እስከ ዛሬ አንድም ጀርመን አልገደልኩ ገና ነኝ ሲል የፋበር ሰውነትም መለዋወጥ፣ መቆጣትና ማገንገን ቀጠለ። ስለ ሚስቱ መደፈር ሳይሆን ሌላ ከበድ ያለ ጉዳይ በአእምሮ ውስጥ እንደተቀረጸበት ፋበር መገመት ችሏል። ግን እንደዚህ አድርጎ ስሜቱን የለዋወጠበት ምን ጉዳይ እንደሆነ ገና አላወቀም ነበር። ወዲያው ደግሞ ዳዊት መኪናይቱን ቀስ አድርጎ እየነዳ ስለ አየር ኃይል ጉዳይ ለማወቅ ትፈልጋለህ ብሎ ጠየቀው። ፍላጎት የለኝም፣ ስራዬም አይደለም። ስለ አውሮፕላኖች በረራ ተግባር ለማወቅ ብዙ ሰዎች ይጣጣራሉ። ስለ አውሮፕላን ጣጣ የተጻፉ መጽሐፍቶችን በጉጉት ይገዛሉ። እንደ ወፍ ጠባቂ ከአውሮፕላኖችም ላይ የሚያተኩሩ ሞልተዋል። አንተም ስለ አውሮፕላን ለማወቅ ጽኑ ፍላጎት ሳይኖርህ እንደማትቀር በመገመት ነው የጠየቅኩ አለ ዳዊት። ቀኝ እጁን ከመሪው ላይ አንስቶ ወደ ኋላ ዘና አድርጎ እንዴት በዚህ ገመትከኝ? ይቅርታ አልጠይቅህ። ታዲያ እኮ እንዴት ገመትከኝ? ምክንያቱንስ አላውቀው ብሎ ዳዊት መኪናውን አቆማትና ሲጃራውን አቀጣጠለ። ከሁለቱ ቤቶች አማካይ ስፍራ ላይ ደርሰው ነበር። ዳዊት ሲጃራውን ያቀጣጠለበትን ክብሪት ከመኪናው ወለል ላይ ጣል አደረገና ምክንያቱማ ከጃኬት ኪስ ውስጥ ያገኘሁት የጠቆረ የፊልም ቅሪት ይሆናል። ይህን ያስጠየቀኝ ተግባባን አለውና ወዲያው ያቃጠለውን ሲጃራ ከፋበር ፊት ላይ ወርውሮ እጁን ከጠመንጃው ላይ አሳረፈው።